ሸለቆ ላይ ከ30 ቀን አካባቢ ቆይተዋል። ከ30 ቀን በኋላ ነው ወደ ማህበረሰቡ ወጥተው እዚህ በምታዩት ደረጃ ያሉት ማለት ነው። ስለዚህ የአማራ ፋኖ ሊበላችሁ ሊያጠፋችሁ ነው የመጣው። ስለዚህ ናወጣና ታገል ኦሮሞን ሊያጠፋ የመጣ ድርጅት ነው ናና ታገል የሚል አይነት ሐሳብ ነው እየሰጣችሁ የነበረውና አሁን መጥተው ሳይወት እሺ ስምህ ማን ይባላል? ዮናስ ንጉሴ። ከየት ነው የመጣው? ከአዲስ አበባ። ትውልድህ የትኛው ብሄር ነው? አማራ። አማራ። እንዴት ወደ መከላከያ ተቋም ገባህ? እንዴት ወጣህ? እኔ እንደገባሁት እዛ ሊስትሮ ነበር የምጠርገው። ሊስትሮ ይጠረኩ የሆነ ሚኒሻ መጣ። ከዛ ያኔ ሚኒሻ ጫማውን አጠዳውለትና የሚሰጠኝ ብር 50 ብር ነበር። ብር ስጠኝ ስለው ጊዜ ናና ካምፕስ ጣለው አለኝ። ከዛ ኪሴ ብር ያስኩ ነበር ጣለው አለኝ። ይዞኝ ሄደ ካምፕ። ቢሮ ሄደና ስሜን መዘገበ። ፈርም አለኝ። ለምን ፈርሞ ስለው አይ ከዚህ የተሻለ ስራ ስላለ ይሄን ስራ እንደምሰራ ነው የተሻለ ስራ አግኝቼልኛል። ከዛ ያኔ ሄድኩና ፈረምኩለት። ከዛና እዚህ ጠብቀኛል ቢሮ አስገባና ቆልፎብኝ ሄደ። ጠዋት 3 ሰዓት ላይ ነበረ። ከዛ እስከ ኢሳብና መዛው ቆየ። እዛ ከዛ አንድ ዳቦ ገዝቶ መጣና ሰጠኝ። ውሃ ገዛልኝ። ውሃ ዳቦውን በልቼ ውሃን ጠጣው። ከዛና አለኝ ወደ 11 ሰዓት ላይ ምናምን አስገባኝ ቤት። ወደ ግቢ ወደ ካምፕ ሲሄድ በጣም ብዙ በርካታ ሰው አለ። ቢያንስ ወደ 90 ሰው ምናምን አለ እዛ ካምፕ ውስጥ። ከዛን ይሄ ሰው ምን እንደሰለው ጊዜ አይ ይሄ ለስራ የተፈለገ ህዝብ ነው እና አንተ አንድ ላይ ስራ ይሻላል ከዚህ ከሊስትሮስ ከመጠርቅ ይሄንን በሰራ ይሻላል አለኝ። ምን አይነት ስራ ነው ስለው ጊዜ ችግር የለውም እዚሁ እንዲሁ መኪና ላይ ማውረድ ማውጣት ምናምን ነው አለኝ። በቃ እኔም ደስ አለኝና በዛን ሰዓት ቁጭ አልኩ። እዛ በራል ህዝጋ ጊዜ ግባ ወደ ውስጥ አለኝና ውስጥ አስገባኝ። ከዛ ወዲህ እንደውም አይኑን አላየሁትም። እኔን ልክ ሲያስገባኝ የሆነ ካቢኔ መጣ። በጣም ትልቅ ቡርጫም ሰው እየመጣ ከዛ ለሱ ወደ ቆጥራ 31 ሺህ ብር ሰጠው ለሱ። ከዛ እሱ ይሳቀ ሄደ። ከዛ ወዲህ አስገቡን። እዛ አንድ ወር ምናምን እዛ ውስጥ አስቀመጡ። ምግብ በመስኮት ላይ ወረውሉናሉ። ሽንት ቤት ሲሆን በሰልፍ ያወጡናሉ በጥበቃ እዛ እንበላለን። ዳቦ ያገኘነው በቀን አንዴ ሁለቴ እንበላለን። ከዛ እንወጣለን ከዛ ውስጥ። ከዛም በወር ምናምን ወደዚህ ያመጡ መኪና ላይ መኪና አስገቡን። ለልጭነው እዚህ አስገቡን። እዚህ በቃ ተቀመጠ። ለሚኒሻው አንተን ይዞ ላስገባህ ሚኒሻ ለሱ ነው 31 ሺህ ብር የተሰጠው። 31 ሺህ ብር ሰጠው። አንተን በማስገባቱ ምክንያት አንድ ሰው ሲይዝ አንድ ሚኒሻ 30 ሺህ 40 ሺህ ይከፈለዋል። ከብሮች ይከፍላሉ። የማንኛውንም ሰው ያገኝ ማስገባት ነው። 13 አመት ጣላል እዛ ውስጥ ካለ ፍላጎቱ ይመጣ ነው። ፍላጎቱ ይመጣ ሁለት እኔ ወደ 30 ስንት ሰው ነን እዛ ቤት ውስጥ የምናድረው ማለት ነው። ከዛው ስንጠያየቅ እንዳለ ሁለት ሰው ብቻ ናቸው እነሱ አማራ ናቸው። እነሱ ናቸው በፍላጎታችን መጣ ያሉት። ሌላው እንዳለ የሚያለቅስ ነው። ማንታ ማታ ሁሌ ማልቀስ ነው። በቃ እዛ ቤት ውስጥ ሁሉ ሰው በሚወጣበት ግራ ገብቶ ነው እዛ ቁጭ ያለው ካምፕ። ማሰልጠኛ ካምፕ ነው። ማሰልጠኛ ብር ሸለቆ ውስጥ ማለት ነው። ከዛኛ ለሊት ወጣን፣ ጤሳ ወጣን። ህዝቡ ያበላን ያጠጣን እያሳደረ እየተንከባከበን አመት ባልንም ከነሱ ጋር ዋልን ከፋኖ ጋር ይሄው ከኪኒካ ወደዚህ ላኩን። እዚህ ደግሞ አለ። መልካም። እንዴት ከማሰልጠኛ ወጣችሁ? ለሊት ነው ወጣነው። በቃ የግድ እዛም ሆነ መሞት ስለሆነ ፈጣሪ እንዳደረገን ያርገን ወደ ፋኖ መግባት አለብን ብለን ከዛ እያጠያየቀን ለሊት ወጣን መጣ ወደ ፋኖ። ማሰልጠኛ ካምፕ ላይ ምን አይነት ስልጠና ነው የሚሰጧችሁ? ፖለቲካሊ እዛ ፖለቲካሊ የሚሰጡ ፋኖ ታገኛችሁ፣ ፋኖ ይገላችኋል፣ ፋኖ ያርዳችኋል። ፋኖ ማለት ክፉ ህዝብ ነው። እነሱ ከያዟችሁ 50 ሺህ 100 ሺህ በቃ ማጠይቋችሁ ገንዘብ የለም ተባለው። ግን እኛ እዛ ከዛ ከወጣን እንዳረጉን ያርጉን ብለው ወጣን። እንኳን ገንዘብና ራሳቸው ከኪሳቸው ያወጡ ነው ይሰጡን። ለአመት በዓል መዋያ ያሉ ከኪሳቸው ያወጡ ይሰጡን። አመት በዓል ስጋ እንደው ቤተሰብ ጋር እናከብሩ እነሱ እንደተንከባከቡ በላን ይጠጣን እዚህ ድረስ ላኩን ወጣን። ተመሰገነ። ጥሩ። ማሰልጠኛ ላይ ምን አይነት እንክብካቤ የሚደረግላችሁ? ቁርስ፣ ምሳራት ምን አይነት ምግብናስ ነው የሚደረግላችሁ? እዛ በህቱም በቀን አንድ ዳቦ ይስጣሉ። ከዛ ወዲያ ያወጣሉ። ፀሐይ ላይ ማስቀመጥ ነው። ራሳቸው ሄደው ጥላ ስር ይቀመጣሉ። እኛ ግን ፀሐይ ላይ ቀኑ ሙሉ ሲያስቀምጡ ነው የሚሉ። ከዛ ታመምኩ ካልከው እንኳን ምን ብሎ ዱላ ነው የሚያስከትለው። ምንም ማለት በቃ ምግብ በጠዋት ዳቦ ይሰጣል። ቀን ዳቦ፣ ማታ ዳቦ ነው። እንጀራ የተባለ ባይናት። መልካም። ስልጠና ላይ ማለት በስልጠናው ወቅት በዚህ ምክንያት የተሰዋ ህይወቱ ያለፈ ታማውን ይሞታ አለ ከኛ ጋር ልጅ በጣም ያመሙ ነበረ። እያመመኝ ነው እያላቸው ምን እንደሚያማ አንተ ስቀልድ ነው እያሾፍክ ነው እያሉት እንደዛው ሲያስሮጡት ታመመ። ተኛ 2 ቀን አክም ሄደ። ምንም አቃተው ሞተ። እዛው ቆፍሮ ቀበሩት። መልእክት አለ። እኔ ማስተላለፈው ትልቁ መልእክት ብቻ ፋኖ እኛ ከመንገመተው በላይ ጥሩ ሰው እንደሆነ ብቻ ነው እስካው የተረዳሁት ያለው። ከዚህም በኋላ ነው በሞትም ብቆም እንኳን ቅር አይለኝም። ለምን እነሱ ከሚሉም በላይ ፋኖ ጥሩ መልካም ሰው ነው። እነሱ እስከ ዛሬኛ ህይወታችን ላይ ቀመጠ ነበር። እኔ እዛ ሆኛው በጣም ያማኝ ነበር። እዛ ኪኒካ ከምትባለው ከተማ ሐኪም ወስደው ነጣ ሐኪም አሳክመው ምን ብሎ ዳንኩ ነው። ከዛ ምግብ እየበላው ነኝ። ፈጣሪ ተመስገነ ይሄው እዚህ ደርሻለሁ። ጥሩ። ቤተሰቦችስ የት እንዳለ ያውቃሉ? ያውቃሉ። ስለነግራቸው ጊዜ
ወደዛ ወደ ካምፕ እስከምትመለስ እንዛው ከፋኖ አትለይ። ፋኖዎች እንዳረጉ ያርጉ፣ እነሱ ይሻሉ። እኛ ካገኙ ከነሱ ስጋህንም አይተውም። ከዚህ በኋላ ታገኙ ከነሱ አትለይ፣ እነሱ ጋር ሆናሉ። ከማሰልጠኛ ከመውጣት በፊት ከማሰልጠኛ ከወጣ በኋላ እናቴ እዛ ሄደው ይደበደበው ነው ወደ ቤት ያስገባው። እዛ ሄደው አስታለቀስ። ቤተሰብ እኛ ስንወጣ መኪና ላይ እየወደቀ አስፋልት ላይ እየወደቀ ይጎትቷቸው ይደበደቧቸው ይመልሷቸው። ቤተሰብ ምንም አሰልጣኝ የለውም። ያለ ስምህ ማን ነው? እኔ ስሜ ግሩም ጌታቸው። ከየት ነው የመጣው? እኔ ሀረርጌ ነኝ፣ ገለምሶ የምትባል ከተማ። በጣም ጥሩ። እድሜ ስንት ነው? እድሜ 16 አሁን ሆነኝ። ይሄን ሰው አሁን 16 ሞላ። እንዴት ወደዚህ ተቋም ገባህ? ወደ ማሰልጠኛ እንዴት ልትቀላቀል ቻልክ? እኔ ወደዚህ ስመጣ ተማሪ ነበርኩኝ እዛ ሀገር ቤት። ከትምህርት ቤት ጥናት ቤት ሄድኩኝና ከትምህርት ቤት እንደወጣው ጥናት ቤት ሄድኩኝና ደብተሬን አስቀምጬ ከዛ ወደ ትልቁ ቤት እየሄድኩ እንዳለው መንገድ ላይ ያዙኝ። ከዛ ወስደው እንደዚህ መንገድ ላይ እየሄድኩ የሆነች አምቡላንስ እንደዚህ ጎኔ መጣችና ከዛ አምቡላንሷን እንደዚህ ጎኔ እኔ እየሄድኩ ጎኔ እየነዱ አቆሟትና እዛ አምቡላንሷ ውስጥ ገፍትሮ አስገቡኝና ካምፕ ወሰዱኝ። እዛ ስንተኛ ክፍል ተማሪ ነህ? እኔ 8 ነኝ። 8ኛ ክፍል ተማሪ። እሺ ጥሩ። ከዛ አፈኑንና እዛ ሲሄድ እዛ ካምፕ ብዙ ልጆች አሉ። ከዛ ገፈተረና አስገባኝ ቤት። ከዛ ልጆቹ ብዙ ናቸው። በር ቆለፉብን። እዛ 1 ወር ከምናምን ተቀመጥን። ቤተሰብ ሲመጣ ምናምን ቤተሰብን እየደበደቡ ያባርራሉ። እዛ እኛን አያውጡንም ቤት በር የሚቆልፉብን። ከዛ ቤተሰብን ቤተሰብ እዛ ሲመጣ ምናምን ሲያለቅስ ምናምን እዛ እየመጣ እየደበደቡ ያባርሯቸዋል። ከዛ 1 ወር ምናምን 1 ወር ከ15 ቀን ነው ምናምን አቆይተው ወደዚህ ጫኑን፣ ወደዚህ ወደ ብር ሸለቆ። ከዛ እዚህ ያመጡንና እንዲሁ ስልጠና እኛ መተን ትንሽ እንደቆየን ያስጀመሩን። ጧት 2 ዳቦ ነው የሚሰጠን፣ ምሳና ራት 3 ዳቦ ነው። ያው ደረቅ ነው። አንዱንም አበላውም። ከ3 ውስጥ አንዱን ብበላው ነው። ደረቅ ነው፣ በጣም ደረቅ ነው፣ አይበላም። ከዛ እንደዛው ስንሰለጥን ሌሊት 9 ሰዓት ላይ ከዛ እነሱ እዛው ነው በትምህርት ላይ ምናምን ፋኖ ይገላችኋል፣ አይለቃችሁም፣ ፋኖ ስጋችሁን ነው የሚበላላችሁ ይለናል። አሁን ከዛ ማምለጥ የሚችለው እንደዚህ ሚዲያ ምናምን የሚከታተል እነሱ የሚሉትን ድሮ አገር ቤት ሆኖ ምናምን እንደዚህ ቲክቶክ ላይ ሚዲያ ምናምን የሚከታተል ከሆነ ነው እንጂ ከዛ የሚወጣው ያሳምኑሃል። እዛ ፋኖ ይገላል ምናምን ሲሉ አሁን እዛ ልጆቹ ያምናሉ፣ እውነት ነው የሚመስላቸው። እንደዚህ ሚዲያ ቲክቶክ ምናምን የሚከታተል ሰው ከሆነ ግን ሁሉንም ነገር ስለሚያይ እዛ ቲክቶክ ላይ ሚዲያ ላይ ስለሚያይ ውሸት እንደሆነ ተረድቶ ሊወጣ ይችላል። እኛም እንደዛ ነው የወጣነውና 9 ሰዓት ወጣን። ከዛ ሰንበሌጥ ውስጥ ውለን ተከተሉን አሰልጣኞች። ሌሊት 9 ሰዓት እኛ ተነስተን ስንወጣ 10 ሰዓት ነበር መነሻው። 10 ሰዓት ሲነሱ እኛ የለንም። ከዛ ተከተሉንና እኛም ፍለጋ መጡ። ሲደርሱብን ሰንበሌጥ የሆነ ሳር ትልልቅ ሳር ነበር እርሻ ውስጥ፣ እዛ ሳር ውስጥ ተኛን። ከዛ ሳሩ ውስጥ ተኛን። አለፉንና ወደዚህ ከዛ ፈልገው ሲያጡን ገበሬዎቹ ምናምን ጠያየቁና ወደ ጠዋቱ ላይ አጡን። እኛ እዛው ሰንበሌጥ ውስጥ ተኝተናልና መሸትሸት ሲል ወደዚህ መጣን። ከዛ አሳደሩን እዛ ሳፈር። ከዛ ወደ ፋኖች ላኩን። ፋኖች ተቀበሉን። አመት ባለን እዛው አለን። ከዛ ወደዚህ ተጫንን፣ ወደዚህ ጫኑን ፋኖች ወደዚህ ላኩን። ከዛ ፋኖች ምን አይነት እንክብካቤ ያደረጉላችሁ? ፋኖች ስጋ እስከምንጠግብ ነው። ስጋ፣ አረቄ፣ ጠላ የሚፈለግነውን ነገር ነው ብሩ ላይ እየሰጡን። ይሄ ስጋ ከሰለቻችሁ ከምግብ ቤት እየወጣችሁ ሽሮ የሚሆን የፈለጋችሁትን ግዙ እያሉ ስጋ ከሰለቻችሁ እያሉ ብር ይሰጡናል ምናምን። ከዛ እኛ እንደዛ እየሆነን እየኖርን ነው። አሁን እዚህም ያው ናቸው። አገሬው በሞላ መንገድ ላይ ሲያይክ እንትናችሁ ይሉንና ብር ምናምን ይሰጡናል። አገሬዎቹ ማለት ነው፣ ነዋሪዎቹ መንገድ ላይ ምናምን ሲያዩ ብር ምናምን ይሰጡናል። ምግብ ብላበት ይሉናል። በዛው ትንናል። አሪፍ። የምታስተላልፈው መልእክት አለ? እኔም ማስተላልፈው ያው
እንደ ጠበቀው አይደለም። እኔ ድሮንም እንደዚህ ቲክቶክ ምናምን እጠቀማለሁ ሚዲያም እንደዚህ ድሮንም እንደዚህ ስለማይ እንደዚህ ስለምከታተል ነው። ከዛም በቃ እንትን ብዬ ወጣሁት። አሁን እዛ ያሉት ራሱ እንትን ስላሉ ነው በቃ አሁን በጣም ይፈራሉ። እውነት ነው የሚመስላቸው ፋኖ እንደዚህ በቃ ፋኖ ከጠበቅነው በላይ በጣም ለሀገር የቆመ ነው፣ ለኢትዮጵያ የቆመ ነው። ፋኖ ኦሮሞን ይገላሉ ይላሉ፣ ግን ፋኖ ሲጀመር ለአማራ ለእንትን በቃ ብሔር ለይቶ አይደለም የቆመው፣ ለኢትዮጵያ ነው። በቃ ፋኖ ሲጀመር ለኢትዮጵያ እንደቆመ በቃ ትክክለኛ በቃ ያው ትክክለኛ አቋሙን ይዞ ያው ለህዝብ በቃ እንትን እንዲል ያው ስለቆመ ያው ተረድተናል። አሁን እንደዚህ በቃ ከአንድ ቤተሰብ ውስጥ 3 የመጣ አለ እንደዚህ እዛ ታላቁ በቃ ትንንሾች የ13 አመት ልጅ አለ አሁን እዛ ውስጥ በቃ መሮጥ የማይችል ጧት ሩጡ ሲሉን መሮጥ የማይችል የ13 አመት ልጅ አለ። እሱም ወንድ የ13 አመቱ ልጅ ታላቅ ወንድሙ መጥቷል። በቃ 3 ቢያንስ ከአንድ ቤተሰብ ውስጥ 3 ወንድማማቾች አሉ እዛ ውስጥ የመጡ ተይዘው። አብዱላዲያ ወለንጀናማ ጅማራ ኑፌ ተማሪ ኩታ ተርባን ቱሬ በቃ ኩታ ተርባን በረዳ እና ኩታ በርምሳ ገራበው ሚሊሻን ከራና ቀበቴ ካምፒና ኬሴ በቃ ቤተሰብን ቆርፌ ሄምቦኒ ቦኒናን እንገዲሱን ምናምን ያለኒ ቹማን ቤተሰብን ቆድ ከረመና ገለ ቦዋር ማለት አማስ ለመፋርፈነ ቦዋኒ መስደደባኒ ይሰኒ ገለ እቱማ ያለኑ ጀደኑ ጀቶ ኮጂኒ ቀለበምነ መጣ ቢደኒኑ ዳማስ ኮቲራኑ ከነማ ወንተሪን ሽንት ቤቲ ሚሊሻኑ ገሳ ሰለምነ ጀት በቃ ከሰቲ ቱማ ጀኑ አዱምነ አላዱኑ በቃ ወካታ መደምነ ኮራ ስፖርቲን ትጀባቴናን ዲምነ ለባነ ጀኑ ፋኖ ያፈነ ቦተ ፋኖ እንጅሩ ገለ ክሊኒክ እጭ አላካ ክሊኒክ ገሉ በቃ ጂሬኝ ነው ትቶለ እኛ እናይኑና ፎን ቆፈኛ ናቸው ትቶለ ክሊኒክ ፎኛና ማይሆናት ፎን መኛታ ጅራ ጂሬኝ ፋኖ ንትቶለ በቃ በዳ ባየ ንትቶለ ካናካ ሱጎረኑም ዳካችራ መጋንጊ አብደላ አባስን ጀማ ኻኒ አራርጌ አራርጌ ልጣቲ ሶ ዱራ በቃ ናፊ ነማቱ ወሎሌቲ ወሎይኔ አናፊንለ ወልመዴስናን በቃ አከስማ ሚሊሻን ኦይሩት ነትሩፍቴ ናፉረኒ ዋጅረ ነገይስናን በቃ ነማ ወሎላ ነማ ለማ ወልጀራን ከጀልቸኒ ኢሳላቹ አኸመ ገይሰኒቲ ነደፍተን ጀም ቡልቻ ሚሊሻዳን ኦፈኒ ጊዜ ዋጅረ በቃ ጉድና አና ጊዜ ነፍደን ካምቢ ወይት ነገይሰኒ አንለ ሶ አኸመ ነገይስን ጀቹ ማዳራጅን አቺ ኸይሰና ነገኒ አቺትለ ማቲን ገየነ ለፈኒ በቃ ነደደበኒ ሶና አኸመ ለንደ ገና ከስመቲን ፈየ አቺ እንጎ ጉድናት ነፍደኒ ጉድናለ ነው ያለ ለፈኒ በቃ ሜዲካል ላይ ደበሬ ብርሸለቆ ጊዜ ገኘ በቃ ኑሌ ነው ዱኩቤ ሰለጠኛ ከነ ጊዜ ተደምነ በቃ ዳቦ ገረመ ዳቦ ለማ ዛጃፊ ገልገረረ ዳቦ ሰዲ ሽሮ በቃ ኸረነ ሆነኒ ኸነነኒ ዱኩ ሆነ እንደንዶ በቃ ኸነፋ ተደምነ ኸናውጂ ነማስ ለንጂን ሰለጠኛ ነው ስንት ይባዴ አቺ ብራ በኔ በቃ እስማ አቺ በቃ ፋኖ ምናምን ፋኖን ብሪ ስንራ ፍረቲ ብሪ ወርከ ሰንቀባቱ isna jeefti faayanii nu doorsaa turanii akkasumaan bakka nutilleen eegaa akkaraatti saawurrayoonii fi faana sana harka dha'inee tumaa'u yoo rabbiin nu galchis ni galleennee tuma dhufne gisee dhufnu akkana hona kiliinika dha'itaniiti faanaan waa takka isin gootu birrii warra keessanirraa isin ergitee isinii galtii jennaan achi dha'inee achi hona isinitti nu dabarsanii as keenya jira jechuudha bareedaadha. ገለቱም ሻጋው ማልኩ ጅማ ዞህም ማለት እሺ እድሜ ስንት ነው? እድሜ 16 እንዴት ወደዚህ ተቋም ገባህ? እንዴት ገባህ? እንዴት ወጣህ? የተያዝኩት ስራ ቦታ ነው። የያዘኝ ሚሊሻ ነው። የማውቀው ሚሊሻ ማለት ነው። ቀበሌ ወሰዱኝና ከዛ ቀበሌ ደግሞ ወደ ወረዳ ላኩኝ ማለት ነው። ተወረዳ ደግሞ ቢያንስ አራቀም ምናምን ተሞላ በኋላ ነው የገባው ማለት ነው። እኔ የሚያዙኝ ታራቀም በኋላ ቢያንስ 93 መኪና ተጅማ ይወጣው ከዛ መጣና በመንገድ ላይ አራቀን የቆየ ነው። ታራቀም በኋላ ብርሸለቆ ገባን። ተብርሸለቆ ደግሞ በስልጠና ላይ ያው ሳምንት ቆይተና ማለት ኖርማል ስልጠና
አሁን ቢያንስ አንድ 20 ቀን ሆኖናል ተገባን። እኔ ተገባው ማለት ነው። ወርም የሆናቸው አሉ። ስጠፋ ደግሞ ያው ወንድሜ ጋር ነበር። ወንድሜ ላገኝ ስላቸው እሺ ያሉኝ በቃ የሆነ ተልእኮ ያለው ነው የሚመስላቸው። ስለዚህ ያው ስጠፋም በድንገት ነው የጠፋሁት። ህመምተኛ ነበርኩ። ልቤን አመኝ ነበር በርጅ ስለመጣኝ ይጠፋል ብለው አይወስኑም። በቃ ስጠፋም በድንገት ነው የጠፋሁት። ያው የሰነበትኩት ክሊኒክ ነው። በ26 ነው የወጣሁት። ከዛ ተብር ሸለቆ ወደዚህ የመጣው የወጣሁት ትናንት ነው። ወንድምህም አብሮ ሰልጣኝ ነበረ? አዎ እሱ 31ኛ ነው እኔ 14 እና ወንድምህ አሁን ወጣል ወይስ እዛው ነው? ወጣላ የደወለልኝ ነው ያዘው ፋን ነው የደወለልኝ። ሁለታችሁንም ከአንድ ቤት በአንድ ቀን ነው ያዟችሁ? አይ ለየብቻ ነው ያዘው። ታላቅ ነው ታናሽ ወንድም ነው? ታላቅ ነው 2 አመት። ማን ይባላል? ገዛይ ማለት ነው። ገዛይ። አዎ ስልጠና ቦታ ላይ ምን ይሏችኋል? ስለ ፋኖ ስለ አማራ ምን ይሏችኋል? ስልጠና ቦታ ስለ አማራ ይባል ነገር ያው ተከዳችሁ ፋኖ ይወጋቸውና ቲክቶክ ላይ ይለቃቸዋል ነው የሚለው። ያርዱና ቲክቶክ ላይ በር ይቀበላቸዋል መጀመሪያ ይላሉ። ያን የሚሰማ ደግሞ ሰው ኦሮሞዎች ናቸው አብዛኞቹ ይፈራሉ አይወጡም። መጀመሪያ ያን የሚናገሩ ፖለቲካ ላይ ተዛ በተረፈ ቀይ ባህር ነው የሚሉት። ይሄ ነው ፖለቲካ ነው። ቡኬ ገራ ቶርቤ ለማሞ ከሲ ፋኖን ነጋኑ ያኪሴ ኛተኑ ላቴ እቹ ዋንተ ሁንደ ዋም በርባኪስ ቡቴር ገኑ ከነ ገራ ቢየ ከሰኒቲ ነጋን ገላዴ ኖጂን ደደቤ አዱ ከነ ከሰ ዴሜ ቆረ ከሳስ ኖጂ ቡላ ገራ ቢየ ከኛቲ ነው ገጌሳ ዋን ጅሩ ብየቻ ኑይሌ ፋኖዳን ገለቶማ እቹ በርባን ከሰኒ ያልተኒ አማ ፍልዱራት ያድሊ ከሰኒ አካኝ erga biyyatti galle erga biyyatti galle noi bakka akkuma amma duraan ammoo amaarris oromoo faraam amaara dadiibamaa ture mitire noi ammoo wanta as dhufne kan argineerra mitire akka nuufi amaarilleen akka oromoof godhu barreerra amma isa akka nu kabajan kana caalaa amma jiru nu bukkellee amaarri wajjin jiraachaa jirra bar biyya keenya amaarri jira mitire isaniif ammoo kabaja akkaan akka laannu nuuf isin duraan kabaja laachaaf hin turre akka mataa kootti maaliif ree isan sammuu duraan qabu qatoon dhufe jechuudha. Amma immoo kana booddee galee wanta faannoon nu godhe kan waan argeef waan ammoo amaarri kabajaa guddaa oromoof laataa jiru waan argeecha baay'ee hin kabajalle ijoollee keenyallee ittiin himaami ichi booddee jechuudha fuula keenya duratti jechuudha. Nuyi akka obboleeyyan taane bareeraan ammoo faannoon illee akka obboleeyyan keenya ta'e bareera ammoo. Nuti Oromiyaadha qabna nutis kan daggala jiru bar kan nuuf bilisummaa keenyaa kan Oromoodha. Isaaniin illee akka amaaraan walitti tokko ta'u nan godha akka mataa kootti kan yaadu yoo ta'e jiruullee kan inni dawaluufis qaban yoo ta'es galatuma. Alni amaaraa fi alni oromoon akkanni jedhamaa bakkeen xidhadhee guddadhe godina aanaa Jimmaati. Amma gaafa walaa gizeetti nu qabanu keessa akkaataa nuti qabamne waa'ee hojii irratti ijoolleen deeman hidhanuu jiru. Akkana amma gaafa nu dhufne gaafa nu kaambii gallu giddiidhaan qabamne fedhii keessan gaafachi keessan fedhii keessan jedha. Fedhii keessanii fedhii kootiin dhufeedha. Fedhii kootiin hin jedhinaa yoo akkas jettan isin ajjeemna nun jedhaa turani. Gaafa asii baatanii gaafa harka faannoo buutanii faannoon isin gorraha ajjeesi isin gogorree isin ajjeese karaa daarii isin buusa. Kanaafuu asii baan harka faannoo keessa buutanii jedhanii nutti himaa turani. Achiin ijoolleen kan marsaa lamaffaa achi keessa galan jiru. Birshalaqoo keessa kan galan jiru. Kanaafuu achi keessa immoo ijoolleen jiran sun nutti himanii faannoon akkuma akkanaa gidaara nu biyyatti nu galchan jennaan isheen isaa wajjin baane ergaa achii baane amaaruma faannoo keessa dhufnee inni sunis hidhannuma faannooti mana isaa torbii tokko teenye akkitti uffatanii bitee nu hanqabaakkabii akkuma ijoollee isaatti nu laale uffatanii nu bitee nyaata fo'omatee nu qaree achitti jiraata turre takkaa ijoollee isaatiin adda nu baafne. Kanaafuu amma Oromooniif Amaaraan ta'uu gatiin ta'eef erga mootummaan kun dhufee taa'ee ergasii hundinuu dhiiga tokko waan ta'eef amma dhiiga isaa adda babbaase malee ergasii godinni kun Amaaraan faannoo namni kun waan hin jirreef erga biyyiin kun dhufee mootummaa irra taa'ee akkana ta'e malee ergasii wanti kun hin jiru waan ta'eef amma rakkoon jiru kana amma achi gaafa qullaa baane uffatan nutti fisan nyaatan nu baasaa jiru. Tiraaspoortii keenya waa hunda kana nu gargaaranii kan gara biyyaatti nu galchaaru akka akitti nutti himamee miti. Kanaafuu dhumnee waan argine irraasit akka jarri kabaja guddaa nu qabanus argine irraa akka jarri nu galateeffatanus nuyi kanaafuu kabaja guddaa qabnaa isin galateeffannaa. Maaliifuu amma nu akkas bultiin keenya isinuma wajjin akka turru barbaannaa. Isinis umurii guddaan nu wajjin turaa nu isii wajjin turraan jedha.
Fannoni. Obboleessa keenya. Igni Amaara. Kan keenyaati. Kanaafi tokko taane akka inni biyya keenya galchine kanaafi Amaaraan akka inni gaheessuuf lubbuu isaaniif ga'uuf kaaneera. Noojiin akka inni biyya keenya galchine akka inni dandeenye nama gargaaruufi Amaaraa wajjin akka inni tokko taaneef iccitii keenya iccitiin ጓደኛ keenyaaf himnee akka inni mootummaa kanaaf ta'umsa isaa jennee akka inni duuf beekama itti laanna kanaafidha.